አቤጌል አባቴ ሳይሆን ወንጀለኛዋ እኔ ነኝ ስትል እጅ ሰጥታ ከታሰረች በኋላም በድጋሜ ፖሊስ ለምርመራ ይዟት ወደ ቤት መጥቶም ነበር። አቤጌል ጥፋቷን አምና እጅ በመስጠቷ አቶ ደረጀ ደስ ብሎትም ነበር። ሰላም ጤና ይስጥልን፣ እንደምን አላችሁ? ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላምታችን ይድረሳችሁ። እነሆ ዛሬም በዳጣ ድራማ እንማማርበት ዘንድ መጥቻለሁ። ቪዲዮውን እስከ ፍጻሜ በማየት አብራችሁ እንድትቆዩ ከወዲሁ ጋበዝኩ። ለዚህ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ለዘለቄታው ቤተሰብ እንድትሆኑን ስል በአክብሮት ጋበዝኩ። በአቤጌል ፋንታ አቶ ደረጀ እኔ ነኝ ወንጀለኛ ሲል እጅ ከሰጠና ከታሰረም በኋላ ያው ወንጀሉ የተፈጸመው እዛ ቤት በመሆኑ ለምርመራ ፖሊስ አቶ ደረጀን ይዞ ወደ ቤት በመጣ ጊዜ አቤጌል እጅግ ስለጸጸታት አርፋ መቀመጥም ስላቃታት አባቴ ሳይሆን እኔ ነኝ ወንጀለኛ፣ የገደልኩት እኔ ነኝ፣ እንደውም ጉዳዩ ሲፈጸም አባቴ በቤትም አልነበረም ስትል እውነቱን አፍርጥርጣ ለፖሊስ ተናግራም ነበር። አቶ ደረጀ ግን ሊያከላክል ቢሞክርም አቤጌል ውሸቷን ነው እኔ ነኝ የገደልኩት ብሎ ሊያከላክል ቢሞክርም ነገር ግን አቤጌል ገፍታ የሆነውን ሁሉ ስለተናገረች ፖሊሱም በአቤጌል በመናደድም በመገረምም አይነት ሁኔታ ሆኖ እንደገና ሁለት ክስ ነው የሚመሰረትብሽ፣ ምክንያቱም በመጀመሪያ ክደሽ ነበረ ሲል ደፋሯ አቤጌልም ለምን ሳትመረምር አባቴን ጥፋተኛ አድርገህ ቆጠርክ? ለምን እሱ ገድያለሁ ስላለ ብቻ አመንክ? መመርመር አልነበረብህም ወይ? እንደዚህ ነው ወይ ህጉ የሚያዘው? ስትል ያው በተማረችው መሰረት እሷም ለመከራከርና ፖሊሱን ለመወንጀልም ሞክራ ነበር። ፖሊሱም እንደገና አቤጌል ላይ በመናደድ በመደንፋትም ሲናገራት ይልቁንስ ይዘኸኝ ሂድ ስትልም ነበር። እናም ደግሞ ይህንን ወንጀል የፈጸመችውም ሆነ ብላ ለማድረግ ብላ ያንን ሰው ለመግደል ብላ ሳይሆን ራሷን ለመከላከል ብላ እንደሆነ ያ ሟቹ እሷን ለመግደል ብሎ የመጣ ሰው መሆኑንና እሷ ደግሞ ራሷን ለመከላከል ስትል እንደሞተም ተናግራም ነበር። በአቤጌል መታሰር ውሃ እጅግ አዝናም ተናዳም ነበር። ፖሊሱንም ለመምታትም እየቃጣት ነበር አቤጌልን ልቅቃት በሚል። እናም ያው ልጅም ስለሆነች ማለትም እንደ ልጅ ስለሆነ አይምሮዋ የሚያስበው በእህቷ መታሰር ወይም በቤት ውስጥ በእህቷ አለመኖር እጅግ አዝናም ስታለቅስ ስታስጨንቃቸውም ነበር። እንደሚታወቀው አቤጌል ውሃን ሁል ጊዜ ነው የምትቀጠቅጣት። ውሃ ቀጠነ ብላ ሁሉ በቃ ዝም ብላ የሌላውንም ብሶት ሁሉ የምትወጣው ይቺው ታናሽ እህቷ ውሃ ላይ ነው። እንደዛ መሆኑ ግን ውሃ እህቷን አቤጌልን ትወዳለች። ሁለቱም ጋር ፍቅር አለ፣ ይዋደዳሉ። ግን ያው ብዙ ጊዜ አይግባቡም፣ አይስማሙም፣ ይጣላሉ፣ ይደባደባሉ። አሁን ላይ ግን የአቤጌል መታሰር እና በዛ ቤት አለመኖር ውሃን እጅግ አስጨንቋታል፣ አሳዝኗታል። ምክንያቱም ትወዳታለች፣ ከልቧ ትወዳታለች፣ ልጅም ስለሆነች። ያቺ አቤጌል ግን ምንም ብትወዳትም ብዙ ፍቅር አሰጣትም፣ አታቀርባትም፣ ትሪትም የምታደርጋት ሰው አይደለችም። ይህ በእንዲህ እንዳለ ፖሊሱ አቤጌልን ይዞ ሄዶ ከታሰረችም በኋላ እንደገና ደግሞ ለምርመራ እዛ ቤት መጥቶ ነበር። ምክንያቱም ይህ ነገር የተከናወነው እዛ ቤት ስለሆነ ሟች የሞተበት ቤት ያው እዛው ቤት በመሆኑና የቀበሩትም እዛ ግቢ በመሆኑ እንደገና መምጣት እና መመርመር ብዙ ነገሮችን ማውጣት ግድ ይላል እና እንደገና መጥቶ ነበር። እንግዲህ አቶ ደረጀ ባልጠበቀ ሰዓት ያውም ደግሞ ይቺ ውሃ የእህቷ አለመኖር አስጨንቋት እህቴን አምጡ እያለች እንዳትተኛ ሁላችንም አንተኛም እህቴን አምጡልኝ አቤጌል ትምጣ ክፍሏን ባዶ ሆነ እያለች አባቷን ስታስጨንቅ አባቷም ሊተኛ ካለበት ተነስቶ ሲወጣ ነበር ፖሊስ በሩን እያንኳኳ ከፍቶ ሲመለከት በዛው ሂደት ነበር ድራማው ተጠናቆ የነበረው። አቤጌል እኔ ነኝ ወንጀለኛ ብላ እጅ ብትሰጥም ነገር ግን እሷ ብቻ ሳትሆን ወንጀለኛ እንግዲህ ከተመረመረ አሻራም ከተባለ ውሃም ጭምር መታዋለች። በወደቀበት ልጁ በወደቀበት ሟቹ አይኑን ሁሉ ስትነካካው ነበር። እናም አሻራ ምናልባት እንኳን እስከዛ ድረስም ከሄደ ውሃም ጭምር ወንጀለኛ የሚያደርጋት ነገር ነው። ሌላው ደግሞ አቶ ደረጀ ይህ ሟቹን ሰው ደብቆ እዛ ግቢ መቅበሩ ራሱ ወንጀል ነው። ምንም ቢሆን ዘመድ አዝማድ የሌለውም ሰው ብቸኛ ሰውም ቢሆን እዛ ግቢ ደብቆ መቅበርም አልነበረበትም። ይህም ደግሞ የሚያስጠይቀው ነው አቶ ደረጀንም ቢሆን። ምክንያቱም ወንጀልን ለመደበቅ የልጁን ተግባር ለመደበቅ ብሎ ያው የአባትነቱን ነገር ነው እዛ ጋር ያደረገው። ግን ሆኖም ወንጀል ነው።
በሌላ በኩል አቶ ደረጀ እንግዲህ አቤጌል ልጁ ከታሰረች በኋላ በሷ እንዲማሩ እንዲያስተውሉ ለቀሩቱ ለወጣቶች ለነናታን ለነዳጣ እና ውሃ እንዲሁም ሰራተኛዋም ጭምር እዛው ኪችን ሆና እያደመጠችም ነበር። ምክንያቱም እንዳይቆጫችሁ ወላጆች በህይወት እያሉ የሚገባውን ነገር አድርጉ፣ በህይወት እያሉ ታዘዟቸው፣ አክብሯቸው፣ ስሟቸው እያለ በጣም በሚገባ ሲመክራቸው ነበር እና ይህ ምክሩ ልቧን ነክቷት ሰራተኛዋ ስቅስቅ ብላም ስታለቅስ ነበር። ምክንያቱም አባቷ በህይወት ስለሌለ፣ ነገር ግን እናቷ በህይወት አለች። እናም ወይዘሮ ማርታም ተነስታ በእሷ ለቅሶ ደንግጣም ተነስታ አባብላት አጽናንታትም የሚገባውን ነገር እንድታድርጊ የሚያስፈልገውን ደሞዝሽን ነገውኑ ሰጥሻለሁ ብላ መልካምነቷን ስትገልጽ ነበር። ዳጣም ቢሆን ይህ ምክር ልቧን ነክቶ በጣም አዝና አንገቷንም ደፍታ ነበር። ምክንያቱም እናቷን ቢያንስ አታቅም፣ እስካሁን ድረስ እናቷን አላወቀችም። እናቷን አውቃ ለእናቷ የሚገባትን ክብር፣ ፍቅር እና ሌላም እንክብካቤም ለማድረግ ቢያንስ እናቷን አላወቀችም። እሷን ብትሆን አባቷን በእርግጥ አውቃለች። ያልተመለሰላት የእናት ጥያቄ ስላለ ያም እሷም ልቧን ነክቷት አቀርቀራም ስታነባ ነበር። አባቷም እሷንም በማጽናናት አንቺም ነገ ትልቅ ደረጃ ደርሰሽ እናትና አባቶችሽን የምትሰሚ የምታከብሪ የምታኮሪ ትሆኛለሽ ብሎ እያጽናናትም ነበር። የአቶ ደረጀ ምክር በእውነቱ ትክክል ነው። እናም ብዙዎቻችን ወላጆቻችን በህይወት እያሉ ማድረግ እየቻልን ወይ ነገ ጊዜ አለ በማለት ወይም ደግሞ ቀን አለ ቆይ አደርጋለሁ በማለት ወይ ደግሞ ችላ በማለት ሳናደርግ በህይወት እያሉ የሚገባውን ነገር ሳናደርግ እንቀርና ካለፉ በኋላ እጅግ የምንጸጸትበት ጉዳይ ይሆናል። ወይ ደግሞ ምክራቸውንም ሳንቀበል ቀርተን ለእኛ የሚረባውን ነገር እነሱ ከኛ በላይ ያውቃሉ። እናት እንደመሆናቸው ወላጅ አባት እንደመሆናቸው ለእኛ የሚረባውን ነገር ሲመክሩን ሲገስጹንም አንሰማ ብለን በኋላ መከራ ሲመክረን ህይወት እየቀጣች ስታስተምረን የዛኔ ከመጸጸት ምንም የምናተርፈው ነገር የለምና ጊዜ ሳለ ወቅት ሳለ ማድረግ ስንችል ሁሉን ነገር በወቅቱ ማድረግ በኋላ ከመጸጸትም የሚያተርፍ ነገር ነው የሚሆነው። እንዲሁም ደግሞ ብዙ በረከትም የሚያስገኝ ነገር ነው። በሌላ በኩል አቶ ደረጀ ወይዘሮ ማርታን ባለቤቱን ማለት ነው ሰላም ጋር ደውለሽ ነበር ሄደሽ ነበር ወይ ጠይቀሻት ነበር ወይ ምን አዲስ አለ በሚል ሲጠይቃት፣ አዎ አሁን እያገገመች ነው፣ ልጇም እየጠነከረ ነው፣ ክርስትና ካስነሳች በኋላ ወደ ስራ እንደምትመለስ ነግራኛለችም ስትለው ነበር። ያው አቶ ደረጀም እንደ ልማዱ ኮስተር በማለት በመቆጣት አይነት ስሜት ሆኖ እዚህ ቤት እንዳትመጣ ብዬሻለው፣ ደግማ መምጣት የለባትም፣ ተከራይተንላት ሌላ ቤት ወጥታ እራሷን ችላ ትኑር እንጂ ለምን ትመጣለች? አንድ ሰራተኛ አለ በቂ ነው እያለ አስረግጦ ሲናገር ነበር። ወይዘሮ ማርታ ግን ከዚህ ቀደምም በእሷ ጉዳይ እንዲሁ አንስተው ሲነጋገሩ እንዲሁ ቆጣ ብሎ እንደውም ከዚህም በላይ ስሜታዊ ሆኖ ሲናገር አስተውላ ስለነበር በተደጋጋሚ አሁንም እንደዛ አይነት ነገር ሲያንጸባርቅ ለምንድን ነው ግን ስለሷ ሲነሳ እንደዚህ የምትሆነው ስትልም ነበር። እናም አቶ ደረጀ በገዛ እጁ እንደውም በራሱ እጁ ነገሮችን ወይዘሮ ማርታ እንድትጠረጥርና ጠርጥራም ወደ እርምጃ እንድትሄድ የሚያደርግ ነገር ነው እያደረገ ያለው። ያንንም ባያደርግም በእርግጥም ወይዘሮ ሰላም እዛ ቤት ተመልሳ መታ የምትሰራ ከሆነ የሚስጥር ተዳፍኖ ሚስጥር ሆኖ እንዲቆይ ላታደርግም ትችላለች። ነገር እንዲወጣም ልታደርግም ትችላለች። ያ እንዳይሆን በሩቁ ሆና ነገሩን ራሱ በራሱ ጊዜ ሊያመቻች እንዳሰበ እንዲሆንለት ነው የፈለገው። ዳጣና ናታን አቤጌል እያለችም የማያርፉ አሁን ደግሞ እሷ የለችም እና ነፃነታቸውን አውጀው እዛው ግቢ ውስጥ የራሳቸውን ጊዜ ሲያሳልፉ ተደብቃ የውሃ ጓደኛ አንዳንድ የሚያወሩትን የሚያደርጉትንም ነገር ስትቃኝ ነበር። በድንገት ሲመለከቷትም ምንድን ነው የምትመለከችው? ምንድን የምታደምጪው? የምናወራውን ወሬ ሰማሽ ወይ ሲሉ በጣም ተደናግጠውም ነበር። እንግዲህ እሷ ብቻ ሳትሆን ሌላም ሰው እንግዲህ በዚህ ሂደት ከቀጠሉ ማይጠነቀቁ ከሆነ ወይዘሮ ማርታን ብትሆን ልታያቸው የሚናገሩትንም ነገር ደግሞ አንዳንድ ሚስጥርም ቢሆን ልትሰማም ትችላለች። እናም ደግሞ ምንም ቢሆን እናት ናት፣ ልጇ ታስራ እነሱ እንዲህ ሲሆኑ ስታይ እሷም ስሜቷ ይነካል፣ ደስ ላይላትም የሚችል ጉዳይ ነው እና ጠንቀቅ
ጠንቀቅ ቢሉ ረጋ ቢሉ ግንኙነታቸውን ሰከን ቢያደርጉ መልካም ነው እንላለን። እንግዲህ በዚህ ክፍል የቃኘ ነው ይህን ይመስላል። ቀጣይን ክፍል በቀጣይ የምናጋራችሁ ይሆናል። ስለተከታተላችሁ ከልብ አመሰገንኩ። ባይ ባይ።